የእሷ መልስ ግን ፍቅረኛ አለኝ የሚል ብቻ ነው። ዝፈንልኝ። እሺ ምንም ይለው ልስፈንልሽ የፈለግከው እኮ ምን ልስፈንልሽ? ቲና ትባላለች። የትምህርት ቤቱ ቆንጆ ነች ብል ማጋነን አይሆንብኝም። እኛ ክፍል ሆኖ እሷን የራሱ ለማድረግ ሙከራ ያላረገ ወንድ የለም። አንዱ በደብዳቤ፣ አንዱ በቸኮሌት፣ አንዳንዱ ደግሞ በግልጽ በመሄድ የፍቅር ጥያቄያቸውን አቅርበውላታል። የእሷ መልስ ግን ፍቅረኛ አለኝ የሚል ብቻ ነው። ቲና ፍቅረኛዬ ነች። ምንም ፍቅረኛዬ ብትሆንም ግን የዚህ ሁሉ ሰው አድናቆትና ጥያቄ ሲቀርብላት በጣም እቀናለሁ። ግን እንደዛም ሆኖ የኔ በመሆኗ በጣም ደስተኛ ነኝ። እነዚህ ደግሞ ሀያትና ሀውለት ይባላሉ። የቲና የቅርብ ጓደኞች ናቸው። መቼም ተነጣጥለው ያውቁ። እኔና ቲና የእረፍት ሰዓታችንን አብረን ነው የምናሳልፈው። አንድም ቀን ሳታዘፍነኝ ገብተን አናውቅም። ዝፈንልኝ። እሺ ምንም ይለው ልስፈንልሽ የፈለግከው እኮ ምን ልስፈንልሽ? አይዞህ ብቻ ሳይደውል ቶሎ ዝፈንልኝ። ቅርተው ያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅም ወልደን ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየንም ኧረ እንዴት ደስ ያሰኛል። ደስታሽም ደስታዬ ነው፣ ስቃይሽም ስቃዬ ለኔ። ፍጹሜማ እንለያይ የክፉ ቀኔ። ብትለይኝ አልወድም ይከፋኛል። ቁጭ በይና አውጋ ጠዋትም ሳንል ወይም ቀን ሌሊቱ እስኪነጋ። ከረፍት እንደተመለስን ገና ቁጭ ከማለቴ ዳይሬክተሩ ወደኛ ክፍል ገባ። ከዛም ለስለስ ባለ ድምፅ ፋይሰል የምትባለው ማን ነው አለ። በጣም ደነገጥኩ። በፍርሃት ስሜት እጄን አውጥቼ እኔ ነኝ አልኩት። አንዴ ቢሮ እፈልግሃለሁ። ልክ ይህን እንዳለ የሁሉም ተማሪ አይን እኔ ላይ ሆነ። ጥፋት ያጠፋሁም መሰለኝ። ምን እንዳጠፋሁም ማስታወስ አልቻልኩም። ተከትየው ወደ ቢሮ ሄድኩኝ። ስመለከተው ፊቱ በጣም ተቀይሯል። በጣም ፍርሃቴ ጨመረ። ከዛም እንደዚህ ያለ ፋይሰል። አቤት። አሁን የምነግርህ ነገር ትንሽ ከበድ ስለሚል ራስህን ለማረጋጋት ሞክር። ምንድን ነው ቲቸር? አስጨነቀኝ እኮ። ያጠፋው ጥፋት አለን? አይ እንደዛ እንኳን አይደለም። እናቴ ምን ሆነች? እናቴ ምን ሆነች? ምን ዝም ያደርጋል? ይቅርታ እናት አርፋለች። ልክ ክፍላችን በር ላይ እንደደረስኩ ከቲና ጋር ፊት ለፊት ተገጣጠምን። ተንደርድራ አቀፈችኝ። አንገቷ ስር ገብቼ ስቅስቅ ብዬ አለቀስኩ። ወዲያውኑ አይመን እና ጌች እየሮጡ መጡ። እንደምንም እንባይን ጠራርጌ ጠንካራ ለመምሰል ሞከርኩ።
ሁለቱንም አቅፌ ሰላም ካልኳቸው በኋላ የሄቨን ጓደኞችም ከርቀት ሆነው ሲመለከቱን ነበር። ሄቨን ጠራቻቸውና መጥተው ተቀላቀሉ። በእናቴ ሞት ማዘናቸውንና ወደ ክላስ በመመለሴ መደሰታቸውን ነገሩ። ትምህርት ገና የጀመርኩ ያክል ተሰማኝ። ስድስታችንም አሪፍ ጓደኛ ማቾች እንደምንሆን ተስፋ አደርጋለሁ። ተያይዘው ወደ ክፍል ውስጥ ገባን። ከመግባታችን አንድ አዲስ መምህር ነው። ባዮሎጂ ቲቸራችሁ ለጊዜው ስለማይመጣ እሱን ወክዬ የማስተምራችሁ እኔ ነኝ። አንተኛው ለምንድነው ዩኒፎርም ያለበስኩ? አይ ምን ያንተባትባል? ናውጣ። ሁለተኛ ዩኒፎርም ሳትለብስ በእኔ ክፍለ ጊዜ እንዳላይ። ምንም ሳልለው ክፍሉን ለቅቄ ወጣሁ። ሁሌ እኔ እና ቲና ወደምንቀመጥበት ቦታ ሄጄ ተቀመጥኩ። የሚታመኑባት የሚምሉባት ጣፋጭም ጣፋጭ ቀልሶች እንባዬን እየጠራረኩ መታ ከጎኔ የተቀመጠች እኔ ያልጠረኳቸውን እንባዎች እየጠረገች እኔ ጥልቅ እንደሆነ አውቃለሁ፣ ግን እንደዚህ ራስን በመጉዳት ምንም መፍጠር አትችልም። ጠንከር ለማለት ሞክር። እኔ ደግሞ ሁሌም ከጎና አለሁልህ። ቲና ከሀዘኔ እንደወጣ ብላ አንድ ሚሽን ሰጠች። የሰጠችኝ ሚሽንም ሀያትን ከአይመን ጋር ሀውለትን ደግሞ ከጌች ጋር በደንብ ማቀራረብና ፍቅር እንዲጀምሩ ማድረግ ነበር። እኔም በሀሳቡ ተስማማሁ። የመጀመሪያ ስራችን የሚሆነው ሀውለትን ከጌች ጋር አንድ ላይ ማድረግ ነው። ለዚህም ሲባል እረፍት ላይ የግሩፕ ጨዋታ እንደሚኖረን ነግረናቸዋል። እረፍት ደርሶ ስድስታችንም ተሰበሰብን። ጨዋታው ተጀመረ። በስንት መከራ ጌች እንዲቀጣ አደረግ ነው። የቀጣነውም ቅጣት ሀውለትን አዝሎ ሙሉ ግቢውን እንዲያዞራት ነበር። እኔና ቲና ሚሽናችን እየተሳካ እንደሆነ ስለገባን በደስታ ተቃቀፍን። ቀጣዩ ስራችን የሚሆነው ደግሞ አይመንና ሀያት ናቸው። ለነሱ ደግሞ የሚገርም እቅድ ታቅዶላቸዋል።